ሰላም እንደምናላችሁልን ክብራን የታላቁ የማንቸስተር ዩናይትድ ደጋፊዎች በያላችሁበት የዓለም ክፍል ሁሉ ሰላማችሁ ብዝት ይበል። ዛሬ ከናንተ ጋር ቆይታ የምናደርገው በብራያን ምቤሞ ጉዳይ ነው የሚሆነው እና ስለምታደምጡና ቆይታችሁን ከኛ ጋር ስለምታደርጉ ከልብ እናመሰግናለን። ማንቸስተር ዩናይትድ ዛሬ በምሳ ሰዓት ጨዋታ 8 ሰዓት ተኩል በጂቴክ ኮሚኒቲ ስታዲየም ከብሬንፎርድ ጋር ጨዋታውን ያከናውናል። ወደ ብሬንፎርድ ጂቴክ ኮሚኒቲ ስታዲየም ከ6 ዓመታት በኋላ ደግሞ የሚመለስ ተጫዋች በማንቸስተር ዩናይትድ ውስጥ ይገኛል። ብራያን ምቤሞ ማለት ነው። 6 ዓመታት ያገለገለውን ክለብ በተቃራኒ ዛሬ በማንቸስተር ዩናይትድ ሳይድ ሆኖ ጨዋታውን ያከናውናል። ዝውውሩ ከተፈጸመ በኋላ ብራያን ምቤሞ በማንቸስተር ዩናይትድ በኩል ውስጥ ያለው ብቃት ምን ያህል ነው? ቁጥሮች ምን ይላሉ? በማጥቃት በመከላከል በሽግግር ወቅት ውስጥ ምን አይነት ተሳትፎ አለው? ከባለፈው ውድድር ዓመት ጋር እያነጻጸርና ጉዳዮች እናነሳለን። የማንቸስተር ዩናይትድ ጅማሩ የሊግ ጅማሩ ያን ያህል ያማረ ነው ብለን ባናስብ ግን እንደ ግል ብራያን ምቤሞ በጣም ጥሩ እንቅስቃሴ እያከናወነ እንዳለ ግን እናምናለን እና እሱን ልናነሳ እናም ትንታኔ ልንሰጥ ከናንተ ጋር ቆይታ እናደርጋለን ማለት ነው። ስለምታደምጡኝና ቆይታችሁን ከኛ ጋር ስለምታደርጉ ከልብ እናመሰግናለን። ደግሞም ስታደምጡን ሰብስክራይብ አድርጋችሁ ላይክ አድርጋችሁ ቪዲዮን ጀምራችሁ ስለምታደምጡኝም እንዲሁ ከልብ እናመሰግናለን። ከመሸጋገሪያ ሙዚቃ በኋላ መለሳለሁ። እንዳልኳችሁ ብራያን ምቤሞን በስፋት እንመለከታለን። ብራያን ዛሬ እንግዲህ ወደ ጂቴክ ኮሚኒቲ ስታዲየም ይመለሳል። ደማቅ አቀባበል ይደረግለታል ተብሎ አይጠበቅም፣ ግን ደግሞ የሚጮህበት አይነት ተጫዋች አይደለም። ባለፉት 6 ዓመታት በጂቴክ ስታዲየም በቆየባቸው ጊዜያቶች ለብሬንፎርድ መስጠት ያለበትን ነገሮች ሁሉ መስጠት ችሏል። ከትሮይስ ካስፈረሙበት ጊዜ ጀምሮ ከጉዳት ነፃ ሆኖ ወደ ፕሪሚየር ሊጉ እንዲመለሱ ወደ ሻምፒዮንሺፕ እንዲያድጉ ከዛ በኋላ በፕሪሚየር ሊጉ ውስጥ ለአመታት ተፎካካሪ ሆነው እንዲቆዩ ማድረግ ችሏል። 2023-24 ሲዝን ይመስለኛል ጥቂት ጉዳቶች አጋጥሞት የሆኑ ጨዋታዎች ያለፉት እንጂ ከዛ ውጭ አመቱ ሙሉ ለብሬንፎርድ መስጠት ያለበትን ነገር ሁሉ መስጠት ችሎ ነው ወደ ማንቸስተር ዩናይትድ የመጣ። ረጅም ድርድር አሰልቺ ቆይታዎች ነበሩት በማንቸስተር ዩናይትድ እና በዩናይትድ እና በብሬንፎርድ መካከል ተጫዋቹን ለማዘዋወር ማለት ነው። አንዳንድ የቃል እጥፋቶችም ነበሩት። ብሬንፎርድ የሚፈልገውን ገንዘብ ከማርኬት አንጻርና ማንቸስተር ዩናይትድ በዘገየ ቁጥር ሲጨምር እንዲሁም ማንቸስተር ዩናይትድ ሌላ የመደራደሪያ ሂሳብ ሲያቀርብ ከዛ በኋላ ጄሰን ዊልኮክስ እና ማንቸስተር ዩናይትድ አግሬሲቭ ሲሆኑ ዝውውር ላይ ነው ዝውውሩ ሲፈጸም የተመለከት ነው። በመጨረሻም ብራያን ምቤሞ የማንቸስተር ዩናይትድ ንብረቱ ነው ተመለከት ነው። 2024-25 ባለፈው ዘመን ማለት ነው ማንቸስተር ዩናይትድ ዝውውር ለመፈጸም ወይም ደግሞ ተጫዋች ለማምጣት አንድ የቆረጠበት ትልቅ ጉዳይ 20 የጎል ተሳትፎች ስለነበሩት ነው። ያ የልጅነት ፍላጎት ለነበረው ወደ ማንቸስተር ዩናይትድ እንዲመጣ አስችሏል። ማንቸስተር ዩናይትድ ይሄን ተጫዋች ለማምጣት ሁሉንም መከፈል የነበረበት መስዋዕትነት ሁሉ ሲከፍል ተመልክተናል። በተለይ ደግሞ ሮበን አሞሪም የቡድን ስብስሙ ይዘው ወደ አሜሪካ ከማቅናታቸው በፊት ተጫዋቹን ለማስፈረም ያደረጉትን ጥረት ተመልክተናል ማለት ነው። የተጫዋቹ የ20 ጎል ተሳትፎ እንዲሁም ደግሞ ወደ ማንቸስተር ዩናይትድ ብቻ መምጣት መፈለግ ወደ ልጅነት ቡድኑ ስል የተጫወተበት ሲሆን ከልጅነት ጀምሮ ሲደግፈው ያደገው ቡድን የመቀላቀል ከፍተኛ ፍላጎት አሳድሮ ዝውውሩ በመጨረሻ ተሳክቶ ተመልክተናል። 2025-26 ለዩናይትድ ከባድ አጀማመር ነው። እንደ አጀማመር የተዋጣለት አጀማመር አይደለም። ለተጫዋቹም በጣም ጥሩ ጅማሮ ነው እንጂ ያበደ ጅማሮ ግን አይደለም። ኤክስፕሎሲቭ የሚባል አንጸባራቂ የሚባል አይደለም። እርግጥ ሳምፕል ሳይዛችን በጣም ጠባብ ነው። ምክንያቱም ገና የሊጉ ጅማሮ 5ኛ ሳምንት ብቻ ነው የተከናወነ። ሌላ አንድ ተጨማሪ ካራባኦ ካፕ ጨዋታ ስንጨምር ማንቸስተር ዩናይትድ በዚህ ውድድር ዓመት በኮምፒቲቲቭ በፉክክር ውድድሮች 6 ጨዋታዎችን ያደረገ። በዚህ ውስጥ ነገሮችን መገመት ወይም ደግሞ ማስተዳደር ከባድ ነው የሚሆነው በጣም ትንሽ ቁጥር ስለሆኑ ማለት ነው። ግን ከቤንጃሚን ሴስኮ ከማቲያስ ኩና ጋር የሚጠበቀው ጥምረት ገና እንዳልመጣ ግን መናገር ይቻላል። በተለይ ደግሞ በአንዳንድ ምክንያቶች ተጫዋቹ ወጣ ገባ መሆኑ፣ በተለይ ደግሞ ማቲያስ ኩና ጉዳት ማጋጠሙ፣ ቤንጃሚን ሴስኮ ዘግይቶ ወደ ቡድኑ መቀላቀሉና የመጀመሪያ ሳምንታት ጨዋታዎች ላይ ወደ ተጠባባቂነት መጀመሩ የሚጠበቀው የሶስቱ ተጫዋቾች ጥምረት ማቲያስ ኩና፣ ቤንጃሚን ሴስኮና ብራያን ምቤሞ ያለበት ጥምረት በታሰበው ልክ እስካሁን ሳይሰራ እንደተመለከትነው መናገር እንችላለን። እሱ ድፍረት የሚያስፈልግ ይመስለኛል። ኢንዲቪጁዋሊ ብራያን ምቤሞ በሮበን አሞሪም በእያንዳንዱ ጨዋታ ውስጥ የሚገኝ ካለ ጉዳት ነፃ ሆኖ
ለሩበን አሞሪም ስኳድ ውስጥ በቀኝ መስመር አጥቂ በኩል ወይም ደግሞ ኢንሳይድ ፎርዋርድ በምንለው ቦታ ላይ በየጨዋታው ላይ የሚሳተፍ አይነት ተጫዋች ነው። የጎል ተሳትፎ እምብዛም ነው። የሚጠበቀው የጎል ተሳትፎ ገና አልመጣም፣ ግን በፍጥነት ከቡድኑ ጋር እንደተደላደለና ለቡድኑ ወሳኝ ተጫዋች መሆኑንና ከመጡት ፊርሞች ሁሉ ተጽዕኖ በጉል የሚታየው ተጫዋች እሱ መሆን ችሏል ማለት እንችላለን። እንግዲህ በሁሉም ውድድሮች ማስቆጠር የቻለው የጎል ብዛት 2 ነው፣ ግን ተሳትፎቹ በሊጉ ደግሞ 1 ጎል ማለት ነው፣ ግን ተሳትፎቹ ከዛም ከፍ ይላሉ። በብሬንትፎርድ ባለፈው ውድድር ዓመት 2250 ፕሬሸሮች ነበሩት ወይም ደግሞ ጫና ማሳደር የተቃረነ ቡድን ላይ ማለት ነው። እና ከሊጉ ተጫዋቾች በሙሉ 9ኛ ደረጃ ላይ ይገኝ ነበር። ደግሞ ኦፍ ዘ ቦል ራን በሚባለው ከኳሶች ባለ እንቅስቃሴ ኳስ ለመቀበል የምታደርገው እንቅስቃሴ ማለት ነው። ለምሳሌ አንድ ተጫዋች የማንቸስተር ዩናይትድ አንድ ጨዋታ ለማንሳት ብሩኖ ፈርናንዴዝ ኳስ ሲይዝ የፊት መስመር ተጫዋቾች ከሱ ኳስ ለመቀበል ይሮጣሉ። እሱ ኦፍ ዘ ቦል ራን ይባላል። ኳስ ለመቀበል የምታደርገው ሩጫ ማለት ነው። 891 ኦፍ ዘ ቦል ራን ባለፈው ውድድር ዓመት ነበሩ። በሊጉ ሁለተኛ ነው። ከፓላሱ ዳንኤል ሙኒዝ 959 ቀጥሎ ሁለተኛው ነው። የፓላሱ ዳንኤል ሙኒዝ የዊንግ ባክ ተጫዋቹ ማይታመን ቁጥር ነው ያለው። ከሱ በመቀጠል ሁለተኛ ነው የሚገኘው። ይሄን ቁጥር ያነሳሁት ከዚህ ውድድር ዓመት ጋር ጥቂት ለማነጻጸር ስለሞከርኩ ነው። እንግዲህ ኦፍ ዘ ቦል ራኒንጎቹ 891 ናቸው አለ አይደለ? ከተከላካዩ ጀርባ ኳስ ለመቀበል የጎል ዕድል ለመፍጠር አሲስት ለማድረግ ጎል ለማስቆጠር ያደረጋቸው ሩጫዎች ደግሞ 418 ናቸው። ከተከላካይ ጀርባ ማለት ነው። በሊጉ ውስጥ የሚበልጠው ኦሊ ዋትኪንስ ነው። 410 እንደዚህ ስፕሪንቶች ወይም ደግሞ ሩጫዎች ሲያደርግ ተመልክተናል። ባለፈው ሳምንት ከቼልሲ ጋር እንደዚህ አይነት ሩጫዎችን ሲያደርግ መመልከት ጀምረናል። ይሄ ለማንቸስተር ዩናይትድ በጣም አስፈላጊ ይመስለኛል። በተለይ የበረኛው የአልታይ ባይንደር ኳስ ሲነሳ እናም ቤንጃሚን ሴስኮ ኳሱን ሲገጨው ያን ኳስ ለመቀበል ያደረጉ እንቅስቃሴ ኦፍ ዘ ቦል ራኒንግ ይባላል። ቢሃይንድ ዘ ዲፌንስ ማለት ነው። ከተከላካዩ ጀርባ ያለ ኦፍ ዘ ቦል ኳሱን ሳይቀበል ገና መሮጥ፣ ከኳሱ ጋር ደግሞ ሌላ ሩጫ እንዳደረገ ይታወቃል። ያ ኳስ በረኛው ሮበርት ሳንቼዝ በቀይ ካርድ እንዲወጣ ሲያስችለው እንደተመለከትነ አስተውለናል። በዚህ ውድድር ዓመት በኢንዞ ፈርናንዴዝ ብቻ ይበለጣል። በዚህ እስካሁን በጠቀስኩላችሁ ቁጥር ማለት ነው። ኢንዞ ፈርናንዴዝ 118 ኦፍ ዘ ቦል ራኒንጎች ያሉት፣ ብራያን ምቤሞ ደግሞ 128 ኦፍ ዘ ቦል ራኒንጎች ያሉት። ይሄ የሚደንቅ ቁጥር ይመስለኛል አይደለ? ከቼልሲው ኢንዞ ፈርናንዴዝ በመቀጠል በሊጉ ውስጥ ከኳስ ውጭ ኳስ ለመቀበል የሚደረግ ረዥም ሩጫዎች ፍላጎቶችን የሚያሳይ ይመስለኛል። ይሄ የተጫዋቹን ወርክ ሬት የሚያሳይ ይመስለኛል። አንዳንድ ተጫዋቾች ኳሱ ሲነሳ ነው መሮጥ የሚጀምሩት። አንዳንድ ተጫዋቾች ግን ለአማካይ ስፍራ ተጫዋቾች ራሳቸውን ሲያስገዙ እንመለከታለን። ቀድሞ በመሮጥ ኳሱን ማስገደድ እንዲሰጧቸው የማስገደድ አይነት ባህሪ ሲያሳዩ እንመለከታለን። ያን ከሚያደርጉ ተጫዋቾች አንዱ ብራያን ምቤሞ ነው። እንግዲህ 128 ኦፍ ዘ ቦል ራኒንጎች አደረገን ስንል ከተከላካዩ ጀርባ 83 ጊዜ መሮጥ ችሏል። ኦፍ ዘ ቦል ራኒንግ 128 ቢያደርግም ከተከላካዩ ጀርባ ጎል ለማስቆጠር ግን 83 ሩጫዎችን አድርጓል። ኦሊ ዋትኪንስ 69፣ ቪክተር ዮኬሬሽ 60 ማድረግ ችሏል። ሁለቱ በቅርብ ይከተሉታል፣ ግን የ20 ምናምን ልዩነት አላቸው። እነሱም ግን ከሌሎች ተጫዋቾች በ53 ይልቃል። አሁን እዚህ ጋር ነው ትንሽ ዲስከስ ምናደርገው ማለት ነው። እንግዲህ 128 ኦፍ ዘ ቦል ራኒንጎች አሉት። ቢሃይንድ ዘ ዲፌንስ ደግሞ ከተከላካዩ ጀርባ ደግሞ 83 አሉት። የሚከተሉት ኦሊ ዋትኪንስ 69 በማድረግ ቪክተር ዮኬሬሽ 60 በማድረግ ነው። ሁለቱም የአጥቂ ስፍራ ተጫዋቾች ናቸው። ኦሊ ዋትኪንስ የአስቶን ቪላ ተመራጭ የአጥቂ ስፍራ ተጫዋች ነው። ቪክተር ዮኬሬሽ የአርሰናል ተመራጭ የአጥቂ ስፍራ ተጫዋች ነው። ሁለቱም የሊግ ጨዋታዎቻቸውን በሙሉ ማከናወን ችሏል። ከሌሎች የፕሪሚየር ሊግ ተጫዋቾች በሙሉ በ53 ያህል ይርቃል። ምን ያህል ኳስ ለመቀበል ያለ ፍላጎት እንዳለው የሚያሳይ ይመስለኛል። በጣም ከፍ ያለ ታታሪነት ማለት ነው። ኳስ ከቡድን ጓደኞቹ ለመቀበል መሮጥ፣ በቀይ መስመር ውስጥ ኳስ በተለይ በግራ መስመር ውስጥ ፓትሪክ ዶርኩም ያዘው። እንዲሁም በአንዳንድ ጨዋታዎች ደግሞ ዲያጎ ዳሎትን በዛ ቦታ ላይ ተሰልፈው ኳሱን ለማሻመት ይሩጥ፣ እሱ ኳሱን ለመቀበል በቀይ መስመር ውስጥ ወደፊት እንደሚገሰግስ የሚያሳይ ይመስለኛል። ይሄ ዳታ ማለት ነው። በሁሉም ውድድሮች 2 ጎሎችን ነው ማስቆጠር የቻለው ወይ ደግሞ 2 የጎል ተሳትፎዎች ነው ያሉት። አሲስት የለውም። ማንቸስተር ዩናይትድ በዚህ ውድድር ዓመት 10.1 ኤክስጂ አስመዝግቧል። በፕሪሚየር ሊጉ ማለት ነው 10.1 ኤክስጂ ወይም ደግሞ 10 ጎሎችን ከ10 በላይ ጎል ማስቆጠር ይጠበቅበት ነበር፣ ግን ያስቆጠረው ጎል 6 እንደሆነ እናውቃለን። 2 ፍጹም ቅጣት ምት፣ 4
ጎሎች እንዳስቆጠረን እናውቃለን። እና አንደር ፐርፎርማንስ ማንቸስተር ዩናይትድ እንደሚገኝ ይታወቃል፣ ወይንም ዝቅ ያለ ማለት ነው። ግን ማንቸስተር ዩናይትድ ይህን የኤክስጂ ቁጥር እንዲያስመዘግብ የብራያን ምቤሞ ጥረት በጣም ከፍተኛ ነው፣ በኢንዲቪዥዋል ማለት ነው። ዩናይትድ 2011-12 በኋላ ከፍተኛውን ኤክስጂ በጨዋታ እያስመዘገበ ይገኛል፣ 2.03 ማለት ነው ፐር ጌም በጨዋታ 5 ጨዋታ ስታባዙት ወደ 10 ይመጣል ማለት ነው። 1.71 ደግሞ ነን ፔናልቲ ኤክስጂ ነው፣ ወይንም ከፔናልቲ ውጭ ያለ ኤክስጂ ነው። እና ብራያን ምቤሞ ብቻውን ከነዚህ ኤክስጂዎች ውስጥ 3.1ን እሱ ነው ማሳካት የቻለ ማለት ነው። 3.1 ኤክስጂ ያለው ማለት ነው። ከሃላንድ 6.7 በመቀጠል ከፍተኛው ነው። ሃላንድ 6.7 ኤክስጂ አስመዝግቧል፣ ኤክስፔክትድ ጎልስ ማለት ነው። ብራያን ምቤሞ ደግሞ አሲስትና ጎል አንድ ጎል ብቻ ሲሆን አሲስትና ጎል አንድ ላይ አድርገን ነው ይቅርታ፣ አሲስትና ጎል አንድ ላይ አድርገን ኤክስፔክትድ ጎልና ኤክስፔክትድ አሲስት ሊደረግና ሊቆጠር የሚችሉ ጎሎች እንደመረን 3.1 ነውና ከሃላንድ ብቻ በሊጉ ውስጥ ይበልጧል፣ ኢንዲቪዥዋል ተሳትፎ ማለት ነው። በጣም የላቀ ይመስለኛል። እንግዲህ ኤርሊንግ ሃላንድ 21 ሹቶችን በዚህ ውድድር ዓመት በፕሪሚየር ሊጉ ላይ ማድረግ ይችላል። 21 ሹቶችን ማለት ነው። ወደ ጎል የሞከራቸው የሹቶች ብዛት ኤርሊንግ ብራውት ሃላንድ 21 ነው። ብራያን ምቤሞ 15 ሹቶችን በዚህ ውድድር ዓመት ወደ ጎል ሹት ማድረግ ችሏል እና 2002 አንቶኒ 18 ሹት ከሞከረው በኋላ ከፍተኛው ቁጥር ነው። በ5 የሊግ ጅማሮ ጨዋታዎች ውስጥ ከፍተኛ ሹት ኢንዲቪዥዋሊ ብቻውን በማድረግ ማለት ነው 15 ሹቶችን ማድረግ ችሏል። ከጭራቁ እና ብዙ ጎሎችን በዚህ ውድድር ዓመት እያስቆጠረ ከሚገኝ ኤርሊንግ ሃላንድ በ6 አንሶ የምንገኘው ሌላ ተጫዋች ደግሞ የሚቀድመው የለም ማለት ነው። እንግዲህ ባለፈው የውድድር ዓመት ብሬንትፎርድ በነበረበት ጊዜ በጣም የበዛ በጣም የተጋነነ ኦቨር ፐርፎርማንስ ነበሩ፣ ከፍ ያለ ጥራት ያለው ብቃት ማለት ነው። 15 ነን ፔናልቲ ጎል ማስቆጠር ይቻላል፣ 15 ከፍጹም ቅጣት ምት ውጭ የሆኑ ጎሎች ማለት ነው። ግን ከ7.6 ፔናልቲ ኤክስጂ ከ7.6 ነን ፔናልቲ ኤክስጂ ከፍጹም ቅጣት ምት ውጭ ከሆነ 7.6 ኤክስጂ ነው ይሄን ጎል ማስቆጠር የሚገባው ማለት ነው። ዝም ብለን አምቢሽንስ ብንሆን እንኳን 8 ጎል በሊጉ ማስቆጠር ሲገባው 15 ጎል ማስቆጠር ችሏል። 8 ጎል እና ዘንድሮ በዛ ልክ ኦቨር ፐርፎርም እያደረገ ባይገኝም ግን ደግሞ የአንዳንድ ቁጥሮቹ በማጥቃት ውስጥ በጣም አስደናቂ እንደሆኑ መመልከት ይቻላል። እንግዲህ ሩበን አሞሪም በማጥቃት ውስጥ የተለየ ዳይናሚዝምና ኢንተርቼንጀብል መፍጠር ይፈልጋል። በፍሮንት ስሪ ወይም ደግሞ ከፊት ለፊት ባሉ 3 ተጫዋቾች በብራያን ምቤሞ እንዲሁም ደግሞ በማቲያስ ኩናና በቤንጃሚን ሼስኮ አማካኝነት የተለየ ኢንተርቼንጀብል ቦታ የሚቀያየር ሽፍት የሚያደርግ የተለየ ዳይናሚዝም ያለው የፊት መስመር መፍጠር ይፈልጋል። ለዛ ሁለት ተጫዋቾች በጤንነት የሚገኙ ከሆነ ሁልጊዜም ብራያን ምቤሞ አብሯቸው እንደሚገኝ ማንሳት ይቻላል። በፊት መስመር ማጥቃት ውስጥ የተለየ ነገር ለመፍጠር ማለት ነው። ግን የበዙ የማጥቃት ቁጥሮችን አነሳን እንጂ በመከላከልም በተለይ ደግሞ በቀኝ መስመር ውስጥ የሚሰለፉ ተጫዋቾችን ነስር ማዝራዊ ይሰለፍ፣ ዲያጎ ዳሎት በዛ መስመር ውስጥ የሚገኙ ተጫዋቾች ለማገዝም ሲታተር እንመለከተዋለን። በአብዛኛው አማድ በዛ ቦታ ላይም ሲሰለፍ እንዲሁ ሲያግዘው ኳስ ሲነክት እንመለከተዋለን። ግን ደግሞ ማገዝ ብቻ አይደለም። ማንቸስተር ዩናይትድ በቢልድ አፕ ለመውጣት በሚቸገርበት ጊዜ ከራሱ የሜዳ ክፍል ላይ ኳሱን ጀምሮ ለመውጣት በሚቸገርበት ጊዜም በጣም በድሮፕ በጥልቅ ወደ ኋላ በመሳብ የጎል እድሎችን ለመፍጠር የሚያስችል እንቅስቃሴ ሲያደርግ የመጀመሪያ ኳስ ሲቀበል ከበረኛው ከተከላካዮች እንመለከተዋለን እና ከፍ ያለ ጥራት ያለው ተጫዋች እንደሆነ እያሳየ ይገኛል። ጥራት ብቻ ሳይሆን ደግሞ ፍላጎት ያለው የማንቸስተር ዩናይትድን ሸርት መልበስ የሚገባው ተጫዋች የሚመስል ተጫዋች ነው ብራያን ምቤሞ ማለት ነው። ቁጥሮቹ ገና ከፍ ይላሉ ብለን እንጠብቃለን። ግን ደግሞ ገና ካሁኑ ማንቸስተር ዩናይትድ በዚህ ውድድር ዓመት ካስፈረማቸው ተጫዋቾች በሙሉ ጥራቱ ከፍ ያለና ያን ፊርማ የሚስተካከል ፐርፎርማንስ እያሳየ ያለ ተጫዋች ብራያን ምቤሞ ይመስለኛል። ጨረስኩ። ዛሬ ጨዋታው ይከናወናል። ለዛ ነው ብራያን ምቤሞን ማንሳት የወደድና አብራችሁን ስለነበራችሁ ከልብ እናመሰግናለን። መልካም ቀን ይሁንላችሁ። መልካም ጨዋታ ባይ